ይኸውልህ ከዚህ ቁም ነገር ነው የማወራው እሺ ቆይ ለምንድን ነው ለዛ ነው የምታስቸግራት አራ ሽማግሌ ልካይ ነው በይና እንደው 3 አመት ልሳቅ እንዴ ማለት እኔ ሽማግሌ መሆን አልችልም እንዴ ምን ያንሰኛል አራ እኔ እንደዛ አላልኩም ግን እንደው ግን ሽማግሌ ልካሽ እውነት ነው አዎ አዛኝቷን በስቲ ከምሬን ነው ገዚ ለምንድን ነው የምታስቸግራት ለምንድን ነው የምታስከፋት ምን ላርጋት ነው የተለከፈው ሻ እኮ ነው የሆነችብኝ አልያዝ አልጨበጥ አለች ተዚህ ሁሉ ብዬ ተውኳት በቃ እኔ እርግፍ አድርጌ እንጂ አላኮረፍካትም አይደል አረ ምን ቦጠን ምን ያስኮርፈኛል እኔ ሲታው መተው ነው እሷ እኮ ተቀይሞኛል አኩርፎኛል ነው ያለች ይኸውልሽ ዲያጣ ሰው ስታሸበሽብለት ኑረሽ ሽብሸባውን ስታቆሚ ያኮረፍሽ ነው የሚመስለው ስንት አመትን ልለማመጣት እንዲሁ እሷን በለመንኩበት ፈጣሪን በለመን ያትደርስ ነበር አይ ገዚ ይሄ እንኳን ወደ ላይ ሪፖርት የሚደረግ ነው እንጂ በእኔ አቅም የሚፈታ አይደለም ወደ ላይኛው ወደ ፈጣሪ እንዴ ደግሞ ፈጣሪ የእናንተን ጣጣ እንትን ይበል እንዴ አይደ ነው አይናት ስማንተ እቃውን ሄድና ስቶር አስገባው እሺ እንዴት ነሽ መድኃኒት እንዴት ነሽ ዳጣ ማርታ የለችም እንዴ ክፍሏ ነች ደረጃስ አልገባም አዎ ደሞ ያልሽ ሳናግርሽ የራሳውልሽ እንዳይመስልሽ እሺ እኔ ማረሳውትም እሺ ለነገሩ እዚህ ቤት ብዙ ጉድ አለ ወይ አሁን እኮ አዲስ ቤት ገብተናል ጉድ የሚባል ነገር የለም ከቤቱ አይደለም ጉዱ ሰዎቹ ናቸው ጉድ ያለባቸው እሺ ናታኒ ደህና ነህ? ቆይ ለምንድን ነው እንደዚህ ጠፍተህ ዋልከው? አባዬ ጋር ነበርኩ። ደግሞ መድኃኒት በጣም እየዛተች ነው። ምንድን ነው የተፈጠረ ችግር አለ እንዴ? ቆይ ሰላም ጋር ደውለሽላት ነበር እንዴ? አዎ ከኔ የሆነ ችግር ተፈጥሯን አለች። ልትነግረኝ ግን አልፈለገችም። እኔም አላውቅም፣ ግን አባዬ ጋር የደረሰ ነገር አለ። በቃ የኔ ጉድ ነው የሚሆነው። እንዴ እንደዛ ከሆነ ሰላም ለምን አልነገረች? እኔ እንጃ። እሺ በቃ ዳጣ፣ አሁን እና አባዬ ተኝተዋል አይደል? አዎ ሁሉም ተኝተዋል። አሁን አንድ ነገር ልነግርሽ ነው። ምንድን ነው የምትነግረኝ? ቀላል ነገር ነው። መድኃኒት ክፍል ልሄድ ነው። እንዴ በዚህ ምሽት ምን ልትሰራ? በቃ ይሄን ብቻ ነው ማወቅ ያለብሽ፣ ሌላ ነገር አትጠይቂ። ለምን አትበይኝ ዳጣ፣ በቃ ዝም ብለሽ ይሄን ብቻ ወቂ። እንዴ ናታን፣ እሺ በሰላም ይሁን አይሁን አላውቅም፣ ግን በቃ ይሄን ብቻ ወቂ። እሺ በቃ አሁን ተነሽ ነው ወደ ክፍልሽ ሂጂ።
ምሳቸውን በልተው ቡና ከጠጡ በኋላ የስብሰባውን ሂደት ተረከላት። ኮሌትም ስትሄድ እንደዛትከው ህይወትህን በሙሉ ሊፈጅብህ ነዋ አለችው። አክሊሉም ምጸቱ ገብቶት ግድ የለም ያን ያህል አይፈጅብንም፣ ጠንክረን አቋማችንን ስንጠይቅ ጣሊያኖቹ ሰልችቷቸው ይተውናል ብሎ እሱም እያሾፈ መለሰላት። ኮሌትም የፌዴሬሽኑ ጉዳይ ግን ጥሩ መፍትሄ አይመስልህም ስትለው ልክ ነሽ፣ ተረጋግቼ ሳስበው ሊሆን ይችላል። መጀመሪያ ግን ጃንሆይ መስማማት አለባቸው። እንዲህ አይነት ትልቅ ውሳኔ በራሴ መወሰን አልችልም። ከተስማሙ በኋላ ማፈጻጸሙ በደንብ ካልታሰበበት ሊተገበር አይችልም። ለዚህ ነው የተቃወምኩት። ባይሆን ጣሊያኖቹ ጥሩ እድል ተሰጥቷቸው ነበር፣ ግን ሐሳቡ በድንገት የመጣ ስለሆነ ለማገናዘቢያ ጊዜ ያገኙ አይመስለኝም። ያው አሜሪካኖች ታውቂያለሽ፣ በዲፕሎማሲ የእንግሊዞችን ያህል አርቀው ማየት አይችሉም። ሁሉንም በችኮላ ሞክረው ያበላሹታል አላት። ቀጥሎም ከፖለቲካ ወጥተው ስለ ግል ህይወታቸው ማውራት ጀመሩ። ቤተሰቦቿ ጋር ስለሰነበተች ብዙ የሚወራ ነገር ይዛለት መጥታለች። ፓሪስ ስለሚያውቋቸው ሰዎች ስታወራለት ቀስ በቀስ ድካሙ አሸንፎት ሶፋው ላይ እንቅልፍ ጣለው። በነጋታው ጠዋት አክሊሉ በስራ ገበታው ላይ ተገኝቶ ኮሚቴዎቹ ሲመጡ በምን መልክ ማስተናገድ እንደሚገባ ማቀድ ጀመረ። ንጉሠ ነገሥቱ ኮሎኔል ነጋ ኃይለ ሥላሴን በአስመራ ላይዘን ኦፊሰር አድርገው ሲሾሙ፣ ጣሊያኖችን በበኩላቸው ኮምት ዲ ግሬፔሎን ላይዘን ኦፊሰር አድርገው ሾመዋል። ግሬፔሎ ይዞት የመጣው ገንዘብ ልክ ስለሌለው እንደ ልቡ ሰዎችን በገንዘብ እየደለለ ከጎኑ አሰለፈ። የጣሊያንን የገንዘብ አቅም ኢትዮጵያ መቋቋም ስለማትችል አክሊሉ በምን መልክ ህዝቡን ማደራጀት እንዳለበት ከኮሎኔል ነጋ ጋር እየተመካከረ መስራት ጀመረ። ኮሎኔሉ የኤርትራ ህዝብ በኢትዮጵያዊነቱ የሚኮራና ለነጻነቱ የቆረጠ ስለሆነ በገንዘብ አይታለልም እያሉ ቢያጽናኑትም አክሊሉ ግን የዓለም ፍትህ በሐቅ ላይ ብቻ የተመሰረተ እንዳልሆነ ስለሚረዳ ከመጨነቅ አላረፈም። ምንም ያህል ቢጨነቅ አስመራ ሄዶ የጣሊያኖቹን ሴራ ማክሸፍ አለመቻሉ የበለጠ ጉዳዩን አከበደበት። በዚህ ምክንያት ጤናው መቃወስ ጀመረ። ሁኔታው ስላሳሰባት ኮሌት እንዲታከም ብትወተውተውም ደህና ነኝ እያለ ትኩረቱን አልሰጣትም። ኮሎኔል ነጋ የጣሊያኖቹን ሴራ ለማክሸፍ በገንዘብ ኃይል መወዳደር እንደማይችሉ ሲረዱት ጣሊያኖችና ደጋፊዎቻቸውን ለማስደንገጥ የኃይል እርምጃ መውሰድ ጀመሩ። አክሊሉ ይህ ጉዳይ የኢትዮጵያን ፍላጎት ይበልጥ የሚጎዳ እንዳይሆን ብሎ ቢሰጋም ሌላ የመፍትሄ ሀሳብ ማምጣት ግን አልቻለም። በማህበረ ፍቅሬ ሀገር መንፈሰ ጠንካራነትና ባደረገውም ተጋድሎ የተነሳ ድሮውንም የህዝብ መሰረት የሌለው የነጻነት ፓርቲ ፍርክርኩ መውጣት ጀመረ። የፓርቲው መሪ ኢብራሂም ሱልጣንም ወደ ቀድሞ ፓርቲው ራቢጣ አልኢስላሚያ ተመለሰ። አስመራ በዚህ ውጥረት ላይ እያለች የመርማሪ ኮሚቴው የካቲት 7 1942 ዓ.ም አስመራ ገባ። ኮሚቴውን የማስተናገድ ኃላፊነት የተሰጠው አስመራ ላለው የእንግሊዝ ወታደራዊ አስተዳደር ነበር። እንግሊዞች ነጻነት ፓርቲ የተባለው በጣሊያኖች የተቋቋመው ስብስብ የኤርትራ ህዝብ ትክክለኛው ወኪል ነኝ ብሎ መርማሪ ኮሚቴውን እንዲያታልል አይፈልጉም። ምክንያቱም የምዕራቡን ቆላ ከፍለው ወደ ሱዳን መቀላቀል ይፈልጋሉ። ስለዚህ የነጻነት ፓርቲ ተዳክሞ የራቢጣ አልኢስላሚያን መጠናከር ይፈልጉታል። እንግሊዞች ከጣሊያኖች ጋር ለመስማማታቸው ለኢትዮጵያ ጥሩ ቢሆንም በዘላቂነት ግን የእንግሊዞችን ምክር ጠንቃለሁ። አክሊሉም ለጊዜው ኢትዮጵያ የምታገኘውን ድጋፍ እየተጠቀመች መሄድ እንዳለባት ወሰነ። መርማሪ ዳኞቹ ኤርትራን እየዞሩ ለ2 ወር ህዝቡን አነጋገሩ። የማህበረ ፍቅሬ ሀገር አባሎች ኢትዮጵያ ወይ ሞት እያሉ ከኢትዮጵያ ጋር መቀላቀል እንደሚፈልጉ ለኮሚቴው ገለጹ። አስመራ ከተማ ዳኞቹ ሲደርሱ የጣሊያን ተወላጆችና ደጋፊዎቻቸው የጣሊያንን ባንዲራ ይዘው ጠበቋቸው። የማህበረ ፍቅሬ ሀገር ደጋፊዎች ግን ከጣሊያን የተቀበሉትን ባንዲራ ነጩን ቢጫ ቀብተው ይዘው ስለወጡ የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ዓላማ በስቶ እንዲታይ ያደረጉ። በሰራያ አውራጃ ያሉት ደግሞ ሐሳባቸውን ያቀረቡት በድራማ መልክ ነበር። ኮሚቴው ህዝቡን በሚያነጋግርበት ሜዳ ላይ አንድ በቅርብ የወለደች ላም ከሜዳው ከፍ ብላ፣ ጥጃዋ ደግሞ ከሜዳው ዝቅ ብላ ታስራ፣ ጥጃዋ ወደ እናቷ ለመሄድ እናትየዋም ከልጇ ለመገናኘት ጩኸታቸውን ያሰማሉ። ሜዳው ላይ ህዝቡና የሀገር ሽማግሌዎች ተሰብስበው ኮሚቴውን ይጠብቃሉ። ኮሚቴው በቦታው ደርሶ የህዝቡን አስተያየት ለመስማት ሲጠባበቅ ከሀገር ሽማግሌዎቹ አንደኛው ጥጃዋ የታሰረችበትን ገመድ በመቀስ ሲቆርጡት ጥጃዋ ሮጣ ሄዳ ከእናቷ ጋር ተቀላቀለች። የሀገር ሽማግሌዎቹም ለኮሚቴው እኛ ብዙ ወሬ አናበዛባችሁም፣ ልክ እንደ ጥጃዋ ከእናታችን ከኢትዮጵያ ጋር እንድንቀላቀል ፍቀዱልን ብለው ሐሳባቸውን አቀረቡ። በዚህ መልክ የቀረበው የህዝብ አስተያየት አብዛኛው የኤርትራ ህዝብ ከኢትዮጵያ ጋር ለመቀላቀል እንደሚፈልግ ለመርማሪ ኮሚቴው ግልጽ ቢሆንለትም ከመጀመሪያው ለጣሊያን ወስነው የመጡትን የፓኪስታንና የጓቲማላን ወኪሎች ሐሳብ ሊያስቀይር አልቻለም። ኮሚቴው 2 ወር በኤርትራ ሲቆይ አክሊሉ የቀን ተቀን እንቅስቃሴውን ይከታተል ነበር። በአካል ተገኝቶ በስራው ላይ መሳተፍ ስላልቻለ ጭንቀቱ በመክበዱ ጤናው እየተጓደለ ሲሄድ ሐኪም ለማየት ተገደደ።
ያየው ሐኪም በሽታው በስራ ጫና የመጣ ስለሆነ እረፍት እንዲያደርግ መከረው። ለአክሊሉ በአሁኑ ሰዓት እረፍት መውሰድ ቅንጦት ስለሆነ ምክሩን አልተቀበለውም። ኮሚቴው የኤርትራ ቆይታውን ከፈጸመ በኋላ ኢትዮጵያ መጥቶ የኢትዮጵያን ሀሳብ ለመስማት ጠየቀ። አክሊሉም ጥያቄውን በደስታ ተቀብሎ አስፈላጊውን ዝግጅት ማድረግ ጀመረ። ኮሚቴው አዲስ አበባ ሲደርስ አክሊሉ ተቀብሎ ስብሰባውን ለማድረግ ወደ ተመረጠው ራስ ሆቴል ወሰዳቸው። ለ1 ሰዓትም የኢትዮጵያን ጥያቄ የቀደመውን ታሪክ ወደ ነበረበት ለመመለስ እንደሆነ ታሪክ እያጣቀሰ አስረዳቸው። ስብሰባቸውን በሰላም ፈጽመው ወደ አገራቸው ሲመለሱ አክሊሉም ሐኪሞች እንዲወስድ የነገሩትን እረፍት ለማድረግ ከኮሌት ጋር ወደ ፓሪስ አቀና። ኮሚቴው ከኤርትራ ቆይታው በኋላ ሪፖርቱን ለተባበሩት መንግስታት ድርጅት ሲልክ ፓኪስታንና ጓቲማላ ኤርትራውያን ከኢትዮጵያውያን ጋር ምንም የሚያዛምዳቸው ነገር ስለሌለ ከኢትዮጵያ ጋር መቀላቀል የለባቸውም፣ ምዕራባዊው ቆላ ተከፍሎ ለሱዳን ይሰጥ የሚለውን ሁሉም የኤርትራ ህዝብ ስለሚቃወመው ከተተገበረ ረብሻ ሊፈጥር ይችላል። ስለዚህ ለኤርትራ መፍትሄ የሚሆነው በተባበሩት መንግስታት ድርጅት ስር ለ10 ዓመት ቆይተው ነጻነታቸው ቢሰጣቸው ነው ብለው ሪፖርታቸውን አቀረቡ። በርማ፣ ደቡብ አፍሪካና ኖርዌይ ደግሞ የኤርትራና የኢትዮጵያ ህዝብ በዘር በሃይማኖትና በታሪክ ከምዕራባዊው ቆላ በስተቀር የተሳሰሩ ስለሆኑ አንድ አገር መሆን አለባቸው ብሎ ከፈረዱ በኋላ በርማና ደቡብ አፍሪካ ውህደቱ የምዕራቡን ቆላ ነዋሪ መብት ለመጠበቅ በፌዴሬሽን ይሁን ሲሉ፣ ኖርዌይ ግን የምዕራባዊው ቆላ ለጊዜው ቆይቶ ሌላው ክፍል ያለምንም ቅድመ ሁኔታ ይዋሃዱ ብለው ወሰኑ። ውሳኔያቸው አዲስ አበባ ሲደርስ የተቀላቀለ ስሜት ፈጠረ። 3ቱ ዳኞች ኤርትራ ወደ ኢትዮጵያ ትቀላቀል ማለታቸው ጥሩ ዜና ቢሆንም የፌዴሬሽኑ ሐሳብ ግን አዲስ ስለሆነ እንዴት ተግባራዊ እንደሚሆን ግራ አጋቢ ነበር። ከ3ቱ ዳኞች በተለይ የደቡብ አፍሪካው ወኪል የሰጠው አስተያየት በጭራሽ ያልተጠበቀ ነበር። አክሊሉ ፓሪስ ሆኖ ውሳኔውን ሲሰማ 3ቱ ዳኞች ለኢትዮጵያ በመፍረዳቸው ተደሰተ። የደቡብ አፍሪካው ወኪል እንዴት ለኢትዮጵያ እንደፈረደ ሲያጣራ ከመንግስቱ የተሰጠው ትዕዛዝ ሳይሆን ራሱ ባየው ነገር ተማርኮ ትክክለኛ ፍርድ መስጠቱን ደረሰበት። በዚህ ጊዜ ለጃንሆይ የማስጠንቀቂያ ደብዳቤ መጻፍ እንዳለበት ወሰነ። በደብዳቤውም የደቡብ አፍሪካው ወኪል በራሱ የወሰነው ስለሆነ የደቡብ አፍሪካ መንግስትን የሚያመሰግን ማንኛውንም አስተያየት ለየትኛውም አምባሳደር ጃንሆይ እንዳይሰጡ አስጠነቀቃቸው። ጃንሆይም የአክሊሉ ደብዳቤ እንደደረሳቸው ማስጠንቀቂያውን እንደተቀበሉት ጠቅሰው ወዲያው መልሱን ጻፉለት። ኢትዮጵያ በዚህ መልክ የፌዴሬሽኑን ጉዳይ እያየች እያለ ጣሊያንም በበኩሏ ባልሞት ባይ ተጋዳይነት በፌዴሬሽኑ የኢትዮጵያ ንጉሠ ነገሥት ለምልክት እንዲቀመጡ እንጂ ስልጣን እንዳይኖራቸው የሚል እንዲሆን ከኋላ ሆና እንዲጠመዘዝ አደረገች። ሰኔ 21 1942 ዓ.ም ኮሚቴው ያዘጋጀውን ሪፖርት ለጊዜያዊ ኮሚቴ ያቀርብ ስለነበር አክሊሉ በስብሰባው ላይ ለመገኘት ወደ ኒውዮርክ አቀና። ኮሚቴው ሪፖርቱን ሲያቀርብ በመጀመሪያ ከነበረው የፌዴሬሽን ጽንሰ ሐሳብ በተለየ መልኩ ንጉሠ ነገሥቱ ለምልክት እንዲቀመጡ የሚለው ሪፖርት ተነበበ። አክሊሉ በፍጹም ያልጠበቀው ነገር ቢሆንበትም የጣሊያን ተንኮል እንደሆነ ስለተረዳ መልስ ለመስጠት ወዲያው ተዘጋጀ። መልሱንም ሲሰጥ ይህ የፌዴሬሽን ሐሳብ መልኩን ቀይሮ በዚህ መልክ እንዲቀርብ የተደረገው በጣሊያን ሴራ እንጂ የመጀመሪያው ሪፖርት ላይ ንጉሠ ነገሥቱ በውጭ ጉዳይ፣ መከላከያና ፋይናንስ ላይ ስልጣን እንደሚኖራቸው ይገልጽ ነበር። መታወቅ ያለበት በፌዴሬሽን ከኢትዮጵያ ጋር የምትተሳሰረው ኤርትራ እንጂ ኢትዮጵያ አይደለችም። አሁን እየተሞከረ ያለው በጣሊያን የቀረበው የነጻነት ፎርሙላን ለማጸደቅ ከሆነ ኢትዮጵያ መቼም አትቀበለው ብሎ ንግግሩን ደመደመ። ንግግሩን ሊቀመንበሩና ጸሐፊው ስለደገፉት በፌዴሬሽኑ የንጉሠ ነገሥቱን ስልጣን ለመሻር የተሞከረው ሙከራ ከሽፎ ፌዴሬሽኑ በንጉሠ ነገሥቱ የስልጣን ጥላ ስር ይሁን በሚል ሐሳብ ውይይቱ ቀጠለ። አክሊሉ የውይይቱን አዝማሚያ ሲያዩ ኤርትራ በፌዴሬሽን ትቀላቀል ወደሚለው እንደሚሄድ ሲገነዘብ ጭንቀት አደረበት። ምክንያቱም ንጉሠ ነገሥቱ ስልጣናቸውን የሚከፍል ማንኛውንም ነገር እንደማይፈልጉ ያውቃል። ኤርትራን ሙሉ በሙሉ መቀላቀል ደግሞ እንደማይቻል ታይቶታል። ስለዚህ የፌዴሬሽኑን ሐሳብ ጃንሆይ እንዲቀበሉት ወንድሙና ጸሐፊ ትእዛዙ እንዲያስረዱለት ጠየቃቸው። ሁለቱም ጃንሆይን ካስረዱ በኋላ የጃንሆይ ሐሳብ ምዕራባዊው ቆላ ወይም ማቆርዳት ለጊዜው ቆይቶ ሌላው ከኢትዮጵያ ጋር ይቀላቀል የሚለውን የኖርዌይ ሐሳብ እንደሆነ ከቻለ ያንን እንዲያስፈጽም ካልሆነም የፌዴሬሽኑ ውሳኔ ቢጸድቅ ምንም የሚያሰጋው ነገር እንደሌለ ጻፉለት። አክሊሉም በተመከረው መሰረት ለጉባኤው የፌዴሬሽኑ አፈጻጸም አስቸጋሪ ስለሆነ የኖርዌይ ወኪል በመከረው መሰረት የምዕራቡ ቆላ ጉዳይ ለጊዜው ቆይቶ ሌላውን የኤርትራ ክፍል ከኢትዮጵያ ጋር እንዲቀላቀል ጠየቀ። እንግሊዞች የምዕራቡን ቆላ ከሱዳን ጋር ለማቀላቀል ስለሚፈልጉ ይደግፉኛል ብሎ ቢገምትም እነሱ ግን ድጋፋቸውን ሳይሰጡት ቀሩ። ምክንያቱም 5ቱም ወኪሎች የተስማሙበት ጉዳይ ኤርትራ ለሁለት መከፈል እንደሌለባትና የምዕራቡ ቆላ ነዋሪዎች ከሱዳን ጋር መቀላቀል እንደማይፈልጉ ነው። ስለዚህ እንግሊዞች የራሳቸው ጥቅም የማይሳካ ከሆነ ኢትዮጵያን የሚደግፉበት ምንም ምክንያት የላቸውም።
አሜሪካኖች ደግሞ የፌዴሬሽኑ ሐሳብ አፍላቂ ስለሆኑ እንዲጸድቅ ይፈልጋሉ። ጊዜያዊ ኮሚቴ የፌዴሬሽኑን ሐሳብ ለማጽደቅ በሚዘጋጅበት ጊዜ የጣሊያኑ የውጭ ጉዳይ ሚኒስትር ወደፊት ጥልቅ ጥናት ተደርጎ ሁሉንም የሚያስማማ መፍትሄ እስኪገኝ ኤርትራ በእንግሊዝ ወታደራዊ አስተዳደር ስር ትቆይ የሚል የማሰናከያ ሐሳብ አቀረበ። እንግሊዞች ከፌዴሬሽኑ የሚፈልጉትን ስለማያገኙ የጣሊያንን ሐሳብ የመደገፍ አዝማሚያ አሳይተው ነበር። አሜሪካኖች ግን ፌዴሬሽኑን ለማሳካት ቆርጠው ስለተነሱ ደጋፊዎቻቸውን አሰባስበው በጊዜያዊ ኮሚቴው አጸድቀው ለፖለቲካ ኮሚቴው እንዲተላለፍ አደረጉት። አክሊሉ የፌዴሬሽኑን ጉዳይ ቁርጥ መሆኑን ሲረዳ ለጃንሆይ ቴሌግራም ልኮ የኢትዮጵያ አቋም ምን እንደሆነ እንዲገለጽለት ጠየቀ። ጃንሆይም ቴሌግራሙ ሲደርሳቸው ውሳኔያቸውን ለአክሊሉ ከመላካቸው በፊት በገነተ ልዑል ስብሰባ ጠሩ። ተሰብሳቢዎቹም አልጋ ወራሹ ራስ ካሳ፣ ጸሐፌ ትእዛዝ ወልደ ጊዮርጊስና አቶ ዘውዴ ገብረ ሕይወት ውጭ ጉዳይ ሚኒስቴርን በመወከል ነበር። ጃንሆይ ኢትዮጵያ የፌዴሬሽኑን ውሳኔ መቀበሏን ለተሰብሳቢዎቹ ተናገሩ። በዚህ ጊዜ ራስ ካሳ በአንድ ሀገር እንዴት ሁለት መንግስት ይኖራል ብለው ተቃወሙ። ጃንሆይም ይህን የምትለው ጉዳዩ በደም ሳይገባህ ነው። አክሊሉና የሥራ ባልደረቦቹ ይህ እንዳይሆን በጣም ጥረዋል። ነገር ግን ለጠላታችን ያደሩ ዳኞች ህዝቡ የሚፈልገው ከኛ ጋር አንድ መሆን እንደሆነ ያወቁ ይህን የፌዴሬሽን መፍትሄ አመጡ። አሁን አንቀበልም ብንል ጣሊያን ተመልሶ ኤርትራን እንዲይዝ እድል መስጠት ነው። ፌዴሬሽኑም እንደምታስበው ሁለት መንግስት ሳይሆን የኤርትራ ህዝብ ከእርሻና ከመሳሰለው ከሚያገኘው ገቢው ለትምህርትና ለጤና ማስፋፊያ የሚሆን የአስተዳደር ስራ በራሱ እንዲሰራ ነጻነት ይሰጣል እንጂ ሌላው ስልጣን ሁሉ የኛ ነው። ያገኘነው እድል በቀላሉ የመጣ አይደለም። ስለዚህ አቃሎ ማየት አያስፈልግም ብለው መለሱላቸው። ራስ ካሳም የጃንሆይን ጠንከር ያለ መልስ ሲሰሙ ተለሳልሰው ስለዚህ የተጎዳ ነው ፍትሃዊ ዳኛ ባለማግኘታችን ነዋ ሲሉ ጃንሆይ ተስማምተው ስብሰባው ለአክሊሉ ኢትዮጵያ በፌዴሬሽኑ መስማማቷን እንዲያውቀው ቴሌግራም እንዲላክለት በመወሰን ተበተነ። አምስተኛው የተባበሩት መንግስታት ጉባኤ ሲከፈት አክሊሉ የፌዴሬሽኑን ሐሳብ እንዲቀበል ማረጋገጫ ደርሶት ስለነበር ተረጋግቶ ስብሰባውን መካፈል ጀመረ። ነገር ግን ጣሊያን ፌዴሬሽኑ ለራሷ ጥቅም እንዲመች አድርጋ ፌዴሬሽኑ ትክክለኛ ፌዴሬሽን የሚሆነው የኤርትራ ህዝብ በፖለቲካም ሆነ በኢኮኖሚ አስተዳደሩ ላይ ሙሉ ተሳትፎ ሲኖረው ነው። ለዚህም ስልጣኑ በውስጥ አስተዳደር ብቻ ሳይሆን በውጭ ግንኙነት፣ በውጭ ንግድና በመከላከያውም ራሱን የቻለ መሆን አለበት ብላው በውጭ ጉዳይ ሚኒስትሯ በኩል መግለጫ ሰጠች። ይህን የተንኮል ሐሳቧን ብታቀርብም ከፓኪስታንና ጓቲማላ በስተቀር ማንም ደጋፊ አላገኘችም። ጉዳዩ ለውሳኔ ወደ ፖለቲካ ኮሚቴው ሲተላለፍ ከፌዴሬሽኑ መፍትሄ በተጨማሪ የሶቪየት ህብረትና ደጋፊዎቹ የቀድሞ መፍትሄ፣ የፓኪስታንና የጓቲማላ የነጻነት ጥያቄና የኤርትራ ህዝብ ከነጻነትና ከፌዴሬሽን ድጋሚ እንዲጠየቅ በኢራቅ የቀረበ የመፍትሄ ሐሳቦች ለውይይት ቀረቡ። ህዳር 21 1943 ዓ.ም የፖለቲካው ኮሚቴ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል በ38 ሀገሮች ድጋፍ አጽድቆ ወደ ጠቅላላ ጉባኤው መራው። አጀንዳው ለጠቅላላው ጉባኤ ቀርቦ ድምጽ ከመሰጠቱ በፊት አክሊሉ ለጉባኤው ንግግር ለማድረግ ፍቃድ ጠየቀ። በድርጅቱ አሰራር መሰረት ባለጉዳይ ድምጽ ከመሰጠቱ በፊት ንግግር እንዲያደርግ ባይፈቀድም ሊቀመንበር የነበረው የኢራቁ ወኪል ፍቃድ ሰጠው። አክሊሉም ወደ መድረክ ወጥቶ ለኤርትራ መፍትሄ ተብለው ከቀረቡት ሐሳቦች ውስጥ የኢትዮጵያን ፍላጎት ሙሉ በሙሉ የሚያረካ የለም። ነገር ግን ከሁሉም የተሻለው በፌዴሬሽን የኢትዮጵያና የኤርትራ ውህደት ነው። የፌዴሬሽኑ መፍትሄ በዚህ ጉባኤ የሚጸድቅ ከሆነ ኢትዮጵያ ለፌዴሬሽኑ መሳካት ሙሉ ዋስትና ትሰጣለች። የኤርትራ ህዝብም በሃይማኖትም ሆነ በፖለቲካ አቋሙ ሳይለያይ ለአገሩ እድገት እንዲሰራ እኩል እድል እንደሚሰጠው ታረጋግጣለች። ከዚህ በኋላም አንድ የኤርትራ ህዝብ እንጂ እስላም፣ ክርስቲያን፣ ተቃዋሚ፣ ደጋፊ፣ አብዛኛው ወይም አነስተኛው የሚል ክፍልፋይ አይኖረውም ብሎ መግለጫ ሰጠ። በዚህ መግለጫው ምክንያትም ፌዴሬሽኑ እንዴት ስራ ላይ ይውላል ብለው ሊጠይቁ ለሚችሉ ወገኖች ቀድሞ መልስ ሰጠ። በፖለቲካ ኮሚቴው ላይ ድጋፍ የሰጡትን አገሮች ብቻ ሳይሆን የራሳቸው መፍትሄ ሐሳብ ይዘው የቀረቡት ኢራቆችም ሳይቀር በአክሊሉ መግለጫ ረክተው ድጋፋቸውን ወደ ፌዴሬሽኑ አዞሩ። ህዳር 23 1943 ዓ.ም በጠቅላላ ጉባኤው የኤርትራ ጉዳይ ድምጽ ሲሰጥበት ከ60 አባል ሀገራት የ46ቱን ድጋፍ አግኝቶ መጽደቅ ቻለ። አክሊሉም 5 ዓመት የለፋበት ጉዳይ አንድ ምዕራፍ ላይ ደረሰ። በቀጣይ የሚጠብቀው ፌዴሬሽኑ ከጸደቀ በኋላ የተባበሩት መንግስታት በሚመርጠው ኮሚሽነር አማካኝነት ህገ መንግስቱን በ18 ወራት አዘጋጅቶ ጃንሆይ እንዲያጸድቁት ማድረግ ነው። ህገ መንግስቱ የሚዘጋጀው ፌዴሬሽኑ ሲወሰን የተባበሩት መንግስታት ያስተላለፈውን ኤርትራ በንጉሠ ነገስቱ ስልጣን ስር የራሷን የውስጥ አስተዳደር እንድታቋቁም፣ የፌዴራል መንግስቱ በውጭ ጉዳይ፣ በመከላከያ፣ ወጪና ገቢ ንግድ፣ በአገር ውስጥና የውጭ መጓጓዣ እንዲሁም በፋይናንስና የወደብ አስተዳደር ስልጣን እንዲኖረው፣
ከዚህ ውጭ ያለውን ስልጣን የኤርትራ የውስጥ አስተዳደር እንዲሸፍነው ባስቀመጠው መመሪያ መሰረት ነው። አክሊሉ ከስብሰባው እንደወጣ ውሳኔውን ለጃንሆይ በቴሌግራም ላከ። የፌዴሬሽኑ መጽደቅ ሲታወጅ ከኢትዮጵያ ሕዝብ ይልቅ የኤርትራ ሕዝብ በተለይም የማህበረ ፍቅር አገር ደጋፊዎች ቅር እንዳይሰኙ ጃንሆይ ቀድመው ልዩ መልእክተኛቸውን አቶ አስፋ ወልደ ሚካኤልን ልከው ሐሳቡን እንዲያስረዱ አድርገዋል። ውሳኔው ህዳር 23 ሲረጋገጥ ሙሉ በሙሉ ባይረካም ደስታውን እንዲገልጥ የማህበረ ፍቅር አገር መሪዎች ሕዝቡን አስተባበሩ። ኤርትራ በፌዴሬሽን ከእናት ሀገሯ ጋር እንደተዋሃደች ከተገለጠ በኋላ ህዳር 26 1943 ዓ.ም በገነተ ልዑል ቤተ መንግስት ታላቅ በዓል ተደረገ። ለህዝቡም የአዲስ አበባ ሬዲዮ በአገር ፍቅር ማህበር ድምፃውያን አማካኝነት ሰፊ የምሽት ፕሮግራም አቀረበ። ንጉሠ ነገሥቱ በቤተ መንግስት ለተሰበሰበው ህዝብ ሰፊ ንግግር አድርገው ኤርትራን ወደ እናት ሀገሯ ለመቀላቀል የተሄደበትን ውጣ ውረድ ያለበት መንገድ አስረዱ። በንግግራቸው ኤርትራ በዘውድ ስርዓቱ ስር መጠቃለሏን ገለጹ እንጂ በፌዴሬሽን መሆኑን አንድም ቦታ ሳይጠቅሱ አለፉት። ህዝቡም በኤርትራ መቀላቀል ተደሰተ። በዓሉም በአዲስ አበባ ብቻ ሳይሆን በሁሉም የአገሪቷ ክፍሎች እንዲከበር ተደርጎ ነበር። አክሊሉ በአገር ቤት ይሄ በዓል በእሱ ድል ምክንያት ሲከበር በቦታው ተገኝቶ ለመካፈልም ሆነ ከንጉሠ ነገሥቱ የሚሰጠውን ሽልማት ለመቀበል አልቻለም። ምክንያቱም መርማሪ ኮሚሽኑ ወደ ኤርትራ ይመጣል ከተባለበት ጊዜ ጀምሮ ውሳኔው እስኪሰጥ ድረስ ያሉትን ጊዜዎች ተረጋግቶ መስራትም ሆነ መተኛት ባለመቻሉ ለተቃወሰ ጤናው የመጨረሻ ውሳኔውን ከሰማ በኋላ መፍትሄ ለማግኘት ወደ ፓሪስ አመራ። ጠቅላላ ምርመራ አድርጎ የከፋ በሽታ አልተገኘበትም። ነገር ግን አሁንም እረፍት ማድረግ እንዳለበት ተነግሮት ከሆስፒታሉ ወጣ። ከሆስፒታሉ ወጥቶ ማረፊያው ሲገባ ከጃንሆይ፣ ከእቴጌ መነን፣ ከጸሐፌ ትእዛዝ፣ ከአቶ ተድላ ባይሩና ከጓደኞቹ ከይልማ ደሬሳና መኮንን ደስታ የእንኳን ደስ አለ የደስታ መግለጫዎች ደርሰውታል። በተለይ ጸሐፌ ትእዛዙ ወደፊት ለሚጠብቅ ስራ በደንብ ታክመህና አርፈ ተመለስ ብለው ምክርም ጭምር ልከውለታል። ሁሉንም አንብቦ ሲጨርስ ስራው ለአገሩ አንድ ጥቅም በማስገኘቱ ረካ። ወደፊት ህገ መንግስቱን ማዘጋጀት ቢጠብቀውም በቂ እረፍት አድርጎ ሊጋፈጠው ወሰነ። ኮሌትም አጠገቡ ስለነበረች እረፍቱም ሆነ እርካታው ሙሉ ነበር። ከዚህ በፊት አይታበት የማታውቀውን የእረፍት ስሜት ፊቱ ላይ ስትመለከት ኮሌት እንደዚህ ተረጋግታ ያየሁበትን ጊዜ አላስታውስም አለችው። እድሜን ሙሉ ይፈጃል ያልኩት ጉዳይ እንዲህ በአጭር ጊዜ በመቋጨቱ ይሆናላ ብሎ በምጸት መለሰላት። ይሁንልህ፣ ይህ ቢያልቅ ነገ ደግሞ ሌላ አጀንዳ ማግኘት ስለማይቀር የዛሬን እንደሰት። የተባበሩት መንግስታት ድርጅት ለኤርትራ ህገ መንግስት ለማዘጋጀት ኮሚሽነር አድርጎ የመረጠው የቦሊቪያውን ተወካይ ኤድዋርዶ አንዜ ማቲየንዞን ነበር። ማቲየንዞ አክሊሉ ሶርቦን ህግ በሚማርበት ጊዜ አብሮት ስለተማረ ይተዋወቃሉ። ነገር ግን ቦሊቪያ የጣሊያን ደጋፊ ስለነበረች ሁለቱም የየሀገሮቻቸው ውጭ ጉዳይ ሚኒስትሮች ሆነው ሲሰሩ ወዳጅነትን ሊመሰርቱ አልቻሉም። በአምስተኛው የተባበሩት መንግስታት ጉባኤ ቦሊቪያ ፌዴሬሽኑን ደግፋ ድምጽ ብትሰጥም አክሊሉ ማቲየንዞ ሙሉ በሙሉ የጣሊያን ደጋፊነቱን ትቷል ብሎ አላመነም። ድርጅቱ ማቲየንዞን ወኪሉ አድርጎ የመረጠው የጣሊያንን ጥቅም ያስከብራል ብሎ ነው። የማቲየንዞ መመረጥ በኢትዮጵያ እንደተሰማ አስመራ ደርሶ ስራ ከመጀመሩ በፊት ኢትዮጵያ ላይዘን ኦፊሰሯ መለወጥ እንዳለበት ተወሰነ። ምክንያቱም አሁን ያሉት ላይዘን ኦፊሰር ኮሎኔል ነጋ ኃይለ ሥላሴ የአንድነት ደጋፊ ስለሆኑና በፌዴሬሽኑም ቅሬታ ስላላቸው አብሮ ለመስራት ይቸገራሉ ተብሎ ነው። ኦፊሰር መቀየር የሚለውን ሐሳብ ያመጡት የጃንሆይ ልዩ መልእክተኛ አስፋሃ ወልደ ሚካኤል ተተኪ የሚሆነው ሰው ከዚህ በፊት ምንም የፖለቲካ እንቅስቃሴ ውስጥ ያልነበረና የተባበሩት መንግስታት ኮሚሽነርም ሊያከብረው የሚችለው ሰው መሆን አለበት ብለው ብቁ ናቸው ያሏቸውን አቶ አምደ ሚካኤል ደሳለኝን ጠቁመዋል። ጃንሆይ የጥቆማ ሲደርሳቸው ለቦታው ተስማሚ ሰው መሆን አለመሆናቸውን ለማወቅ አክሊሉ ሐሳቡን እንዲሰጥበት ወደ ፓሪስ ደብዳቤ ላኩለት። ኮሌት ደብዳቤውን ስታይ በጣም ተናዳ እነዚህ ሰዎች እረፍት ላይ መሆንን አያውቁም ስትለው ምን ይደረግ አሁን ካልተዘጋጀን በኋላ ማጣፊያ ያጥረናል ብለው ነው አላት። የሚለውን መረዳት አልቻለችም። ታዲያ ካንተ ሌላ ይህን የሚወስን ሌላ ሰው የለም? ለመወሰኑማ ጃንሆይ ናቸው የሚወስኑት። ሐሳብ ስጥ ነው የተባልኩት። ምን ጃንሆይ ናቸው የሚወስኑት ትለኛለህ? ሁሉንም አስተካክለ ካቀረብክላቸው በኋላ ይሁን ማለት ምን ያቅታል? ራሳቸው የሚወስኑ ቢሆኑ ይሄን ያንተን መጠየቅ አለባቸው ብላ አፋጠጠችው። ሳያማክሩኝ ወስነው አብሬ መስራት የማልችለው ሰው ከሚሆን ማማከራቸው ጥሩ ነው አላት። አንተ ግን አማክሩኝ አላልካቸውም። ስራውን ማን መስራት እንደሚችል ስለማያውቁ ነው የሚጠይቁ አለችው። የክርክሩ መስመር ያላማረው አክሊሉ ይሁንልሽ ባልሽን ጎበዝ ለማለት የማትፈነቅለው ድንጋይ የለም ሲላት አንተ ታሾፋለህ። የሀገሩን ሁሉ ኃላፊነት አሸክመው ሊገሉህ እንደሆነ አልታወቅህም።
አለችው። ያለችውን በሙሉ ለሱ በመቆርቆር እንዳለችው እንጂ አሁን የተጠየቀው ነገር ከባድ ሆኖ አልታየውም። ቀድሞም ሲያስብበት የነበረው ጉዳይ ስለሆነና ለስራው ትክክለኛ የሚለውን ሰው መርጦ ተዘጋጅቶ ስለነበር በቀላሉ የጃንሆይን ጥያቄ ለመመለስ ደብዳቤ ጻፈላቸው። በደብዳቤውም በተባበሩት መንግስታት ድርጅት ስብሰባዎች ላይ የልኡካን ቡድኑ አባል ሆኖ አብረው ሲሰሩት የነበረው አቶ ገብረ መስቀል ክፍለዝጊን ዋና፣ አቶ አምደ ሚካኤል ደሳለኝን ምክትል አድርገው ጃንሆይ እንዲሾሙ መከረ። ምክንያቱን ሲገልጽም በአስመራ ካሁን በኋላ የሚጠብቀን የዲፕሎማሲ ስራ ስለሆነ ሕግ የሚያውቅና በተባበሩት መንግስታት ኮሚሽነርም የሚታወቅና የሚከበር ሰው ቢሆን ይሻላል ብሎ ነው። ጃንሆይ ሐሳቡን ተቀብለው አቶ ገብረ መስቀልን ሊሾሙ ሲሉ የአቶ ገብረ መስቀል አባት ልጄ የኤርትራ ተወላጅ ስለሆነ አንዳንድ ክፉ ሐሳቢዎች አደጋ ሊጥሉበት ይችላሉ ብለው እንዳይሾሙ ጃንሆይን ስለለመኑ ሹመቱ ሳይሰጣቸው ቀረ። ሌሎች ሰዎች ቢጠቆሙም በጃንሆይ ዙሪያ ያሉት ሰዎች ጸሐፌ ትእዛዙን ጨምሮ መስማማት ስላልቻሉ ሹመታቸው ሊጸድቅ አልቻለም። መጨረሻም የውጭ ጉዳይ ሚኒስትር ዳይሬክተር አቶ ዘውዴ ገብረስላሴ የበላይ ሆነው እየተቆጣጠሩ እንዲያሰሩት ተወስኖ አቶ አምደ ሚካኤል ደሳለኝ የኤርትራ ላይዘን ኦፊሰር ሆኖ ተሾመ። ኮሎኔል ነጋ በኤርትራ ሕዝብ ጥሩ ተቀባይነት ያላቸው ስለነበሩ ከላይዘን ኦፊሰርነት ሲነሱ በሕዝቡ ዘንድ ግራ መጋባትንና ቅሬታን ፈጠረ። ለምን እንደተተኩ በደንብ ገለጻ ሳይደረግበት አቶ አምደ ሚካኤል በቦታቸው ተተክቶ ስራውን ጀመረ። የተባበሩት መንግስታት ኮሚሽነር ማቴንዞ የተሰጠውን ኃላፊነት ለመወጣት የካቲት 12 1942 ዓ.ም በአዲስ አበባ ገነተ ልዑል ቤተ መንግስት ተገኝቶ ከንጉሠ ነገሥቱና የውጭ ጉዳይ ሚኒስትሩ ጋር ተገናኘ። በንግግሩም የኢትዮጵያ ንጉሠ ነገሥት ለኤርትራ በተባበሩት መንግስታት የተወሰነው የፌዴሬሽን ውሳኔ እንዲተገበር ድጋፍ እንደሚሰጡ ሙሉ እምነቴ ነው አለ። ንጉሠ ነገሥቱም ሰውየው የጣሊያን ወዳጅና በኢትዮጵያ እምነት እንደሌለው ስለሚያውቁ የፌዴሬሽኑ ውሳኔ ምንም እንኳን የመጀመሪያ ምርጫችን ባይሆንም የተባበሩት መንግስታት የወሰነውን ውሳኔ ሙሉ በሙሉ ለማስፈጸም ድጋፋችንን እንሰጣለን። የፌዴሬሽኑ ስራ ሲሰራ የአገሩ ሕዝብ ፍላጎትና ምኞት ታስቦበት እሱን ለማሟላት ጥረት መደረግ አለበት ብለው መለሱለት። አክሊሉ ማቴንዞ ከመምጣቱ 2 ሳምንት በፊት ከረፍቱ ተመልሶ ስራውን ጀምሮ ነበር። ጃንሆይ ማቴንዞ ሕገ መንግስቱን ሲያዘጋጅ የተባበሩት መንግስታት ያስቀመጠውን መመሪያ ካልተከተለ ኢትዮጵያ በቶሎ ድምጿን ማሰማት እንዳለባት መክሯቸዋል። እሳቸውም በተመከሩት መሰረት ከመጀመሪያው ቀን ንግግራቸው ጀምሮ የሰውየውን ሐሳብ ቀድሞ በመረዳት ትክክለኛውን መልስ እየሰጡ ስራውን ሲጀምር ምን እንደሚጠብቀው አስገነዘቡት። ይሁን እንጂ ኮሚሽነር ማቴንዞ ወደ ኢትዮጵያ ከመምጣቱ በፊት በወዳጆቹ በጣሊያኖች ሕገ መንግስቱ የኤርትራ አስተዳደር የውስጥ ኃላፊነት ብቻ ሳይሆን የውጭ ጉዳይ ግንኙነትና የውጭ ንግድን ስልጣን እንዲኖረው እንዲያደርግ አቅጣጫ ተቀምጦለት ስለነበር በንጉሠ ነገሥቱም ሆነ በአክሊሉ የሚሰጠውን ሕገ መንግስቱ መሰራት ያለበት የተባበሩት መንግስታት ባስቀመጠው መመሪያ መሰረት ነው የሚለውን ሐሳብ ሊያዳምጥ ፈቃደኛ አልነበረም። ይህን ሐሳቡን ይዞ የአዲስ አበባ ጉብኝቱን አጠናቆ ወደ አስመራ ተጓዘ። ማቴንዞ አስመራ ከደረሰ በኋላ የህዝቡን አስተያየት ማዳመጥ እፈልጋለሁ ብሎ ህዝቡን ሲጠራ ቢሮው በህዝብ ተጥለቅልቆ ማስተናገድ ስላልቻለ ህዝቡን ወደ መጣበት በተነ። የህዝቡን አስተያየት መስማት የፈለገው አስተዳደሩ ከተቋቋመ በኋላ ስንት ምክር ቤት ይኖር፣ ተወካዮች እንዴት ይመረጡ፣ በምርጫውና በአገረ ገዡ ሹመት የንጉሠ ነገሥቱ ሚና ምን ይሁን፣ የኤርትራ የሥራ ቋንቋ ምን ይሁንና ኤርትራ የራሷ ሰንደቅ ዓላማ ይኑራት አይኑራት በሚለው ጉዳይ ላይ ነበር። ከህዝቡ ይህን አስተያየት በቀጥታ መሰብሰብ ሳይችል ሲቀር የፖለቲካ ፓርቲ ተወካዮችንና የአገር ሽማግሌዎችን ጠርቶ ለማናገር ወሰነ። ይህን ጥያቄ ለህዝቡ ቢያቀርብ የአንድነት ደጋፊዎች እንኳን ስለ ሰንደቅ ዓላማና አገረ ገዢ ሊወያዩ ይቅርና ህገ መንግስት የሚለው ነገር የተጫነብን ከኢትዮጵያ ህዝቡን ለመለየት በጠላቶቻችን ሴራ ነው ብለው ስለሚያስቡ መነጋገር አይፈልጉም። ነጻነት ደጋፊ ነን የሚሉት ደግሞ የአጼ ኃይለ ሥላሴ መንግስት ከኤርትራ በሚቻለው ሁሉ እንዲርቅ ይፈልጋሉ። የጣሊያን ተወላጆች ደግሞ ህገ መንግስቱ ሲዘጋጅ አክሊሉና ማቴንዞ ሳይስማሙ ቀርተው ጉዳዩ ወደ የተባበሩት መንግስታት ድርጅት ሲመለስ የነጻነት ኃይሎች ያሸንፋሉ ብለው ተስፋ አድርገዋል። ማቴንዞ ጥያቄውን ለህዝቡ በሚልክበት ወቅት የአንድነት ደጋፊዎች መልስ መስጠት አያስፈልግም ብለው ሊተውት ሲሉ ላይዘን ኦፊሰሩ አምደ ሚካኤል እነሱ መልስ ካልሰጡ ማቴንዞ ከተቃዋሚዎቹ በሚያገኘው መልስ ተመርኩዞ ህገ መንግስቱን እንደሚያዘጋጅ ስላሳመናቸው መልሶቻቸውን መላክ ጀመሩ። አብዛኛው የኤርትራ ህዝብ የአንድነት ደጋፊ ስለነበር ማቴንዞ ያገኘው መልስ ህገ መንግስቱን ለጣሊያኖች እንዲመች አድርጎ ለመስራት አልደገፈውም። ስለዚህ የህዝብ አስተያየቱን ከሰበሰበ በኋላ መሰረታዊ የሆኑትን የህገ መንግስቱን አንቀጾች ከአክሊሉ ጋር ተነጋግሮና ተስማምቶበት ወደ ጄኔቭ ሄዶ አብረውት እንዲሰሩ ከተዘጋጁለት ጠበቆች ጋር ህገ መንግስቱን ለማዘጋጀት ተቀመጠ።
ረቂቁን ለማዘጋጀት 1 ዓመት ከፈጀ በኋላ ኢትዮጵያ ልትቀበላቸው የማትችላቸውን 2 አንቀጾች ይዞ ብቅ አለ። አንደኛው አንቀጽ ኤርትራ ፌዴሬሽኑን ማፍረስ ከፈለገች የተባበሩት መንግስታት ድርጅት ማጽደቅ አለበት የሚል ሲሆን፣ ሁለተኛው የኤርትራ ምክር ቤት የሚያወጣቸው ህጎች ላይ ንጉሠ ነገስቱ ድምፅን በድምፅ የመሻር መብት አላቸው የሚለው ተሰርዞ በመቅረቡ ነው። አክሊሉ ረቂቁ ሲደርሰው ከአዲስ አበባ በንጉሠ ነገስቱ ልዩ አውሮፕላን ወደ አስመራ ተጉዞ ከማቴንዞ ጋር ለድርድር ተቀመጠ። ሁለቱን አንቀጾች የማይቀበልበትን ምክንያት ሲያስረዳ የተባበሩት መንግስታት ድርጅት ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ የሰጠንን ምክር ተቀብለን ለተግባራዊነቱ የተስማማ ነው ለህዝባችን ይጠቅማል ብለን ስላመንበት እንጂ ኢትዮጵያም ሆነ የኤርትራ ህዝብ በተባበሩት መንግስታት ሞግዚትነት የሚተዳደር ስለሆነ አይደለም። ስለዚህ ወደፊት ተስማምተን ለምናደርገው ነገር የድርጅቱን ፍቃድና ክልከላ መጠበቅ የለብንም። ሁለተኛው አንቀጽ ደግሞ ከዚህ በፊት እንደተስማማ ነው የኤርትራ አስተዳደር የሚያወጣው ህግ ከፌደራል መንግስቱ ጋር የማይሄድ ከሆነ ማስተካከል ስለሚገባ ንጉሠ ነገስቱ የማጽደቅና የመሻር መብት እንዲኖራቸው ያስፈልጋል። እነዚህን ጉዳዮች እዚሁ ተስማምተን ብንፈታቸው ደስ ይለኛል። ካለበለዚያ ግን መቼም ልንቀበላቸው ስለማንችል ወደ የተባበሩት መንግስታት ጉባኤ ተመልሰን ልንከራከርባቸው ቆርጠናል ብሎ ለማቴንዞ እቁጩን ነገረው። ማቴንዞም በአክሊሉ ሐሳብ ተስማምቶ አንቀጾቹን ለማስተካከል ተስማማ። ከነዚህ አንቀጾች ውጪ ማቴንዞ የህዝቡን ሐሳብ በተጠየቀበት የሰንደቅ ዓላማ፣ የሥራ ቋንቋና የአገረ ገዡ ሹመት ጉዳይ ከአንድነት ደጋፊዎች በኩል የተሰጠው መልስ ኤርትራ የራሷ ሰንደቅ ዓላማ አያስፈልጋትም፣ የሥራ ቋንቋም ትግርኛና አማርኛ ይሁን፣ አገረ ገዡንም ንጉሠ ነገስቱ ይሹሙት የሚል ሲሆን፣ ማቴንዞ ግን ህገ መንግስቱ ላይ የተጠቀመው ከነጻነት ደጋፊዎች ያገኘውን ኤርትራ የራሷ ሰንደቅ ዓላማ እንዲኖራት፣ የሥራ ቋንቋው ትግርኛ፣ አረብኛና ጣሊያንኛ እንዲሆንና አገረ ገዡም በምክር ቤቱ እንዲመረጥ የሚለውን ነበር። አክሊሉ እነዚህን ሐሳቦች ለወደፊቱ ችግር ያመጣሉ ብሎ ስላላሰበ እንዲቀየር ማቴንዞን አልተጫነውም። የህገ መንግስቱ ረቂቅ ላይ አክሊሉና ማቴንዞ ከተስማሙ በኋላ የእንግሊዙ ወታደራዊ አስተዳደር ህዝቡ እንዲወያይበትና እንዲያጸድቀው የህዝብ ተወካዮችን አስመረጠ። ተወካዮቹ ሲመረጡ በህዝብ ቁጥር መሰረት ሳይሆን አገሩን ለሁለት ከፍለው ከምዕራባዊው ቆላ 34 ከሌላው ክፍል ደግሞ 34 በጠቅላላ 68 ወኪሎችን አዘጋጁ። በህዝብ ቁጥር መሰረት ተወካዮች ቢመረጡ ኖሮ የምዕራቡ ቆላ ህዝብ አነስተኛ ስለሆነ ተወካዮቹም አነስተኛ ይሆኑ ነበር። ሚያዝያ 21 1944 ዓ.ም 68ቱ የህዝብ ተወካዮች በተገኙበት የእንግሊዝ ወታደራዊ አስተዳደር መሪ ጄኔራል ደንከን ካሚንግ ጉባኤውን ከፈተ። ለምክር ቤቱ ፕሬዝዳንት የማህበረ ፍቅሬ ሀገር ዋና ጸሐፊ አቶ ተድላ ባይሩ፣ ምክትል ፕሬዝዳንት ደግሞ ሼክ አሊ ሙሳ ረዳይ ከራቢጣ አልኢስላሚያ ሆነው ተመረጡ። ማቴንዞ ያዘጋጃቸውን 99 አንቀጾች አንድ በአንድ ምክር ቤቱ እየተነጋገረ ሲያጸድቅ ተቃውሞ የገጠመው የሥራ ቋንቋውና የሰንደቅ ዓላማው አንቀጽ ሆነ። የሥራ ቋንቋው ትግርኛ፣ አረብኛና ጣሊያንኛ ይሆናል የሚለው ብዙ ተቃውሞ አስነሳ። በተለይ ጣሊያንኛን ከሁለቱም ወገን የደገፈው ስላልነበር ሊወገድ ቻለ። አረብኛን አውጥቶ በአማርኛ ለመተካት በአንድነት ደጋፊዎች የተደረገው ጥረት ሳይሳካ ቀርቶ ትግርኛና አረብኛ የሥራ ቋንቋ እንዲሆን በድምጽ ብልጫ ጸደቀ። ክርክሩ ከሮ ወደ ጸብ ያመራው የሰንደቅ ዓላማ ጉዳይን የሚጠቅሰው አንቀጽ ንግግር ሲደረግበት ነው። የአንድነት ደጋፊዎች ከኢትዮጵያ ሰንደቅ ዓላማ ሌላ አንቀበልም ብለው ሲነሱ፣ የራቢጣ አልኢስላሚያ አባላት ደግሞ ፌዴሬሽኑ በሰጠን መብት መሰረት የተለየ ሰንደቅ ዓላማ ይኖረን ብለው ቀረቡ። ስምምነት ላይ መድረስ ሳይችሉ ሲቀሩ የአንድነት ደጋፊውና አፈ ጉባኤው መላከ ሰላም ዲሜጥሮስ የአንድነት ደጋፊ ሆነው ሁሉ አዳራሹን ለቆ እንዲወጣ ሲያዙ የአንድነት ደጋፊዎች በሙሉ አዳራሹን ለቀው ወጡ። ላይዘን ኦፊሰሩ አምደ ሚካኤል ተመልሰው እንዲገቡ ለማግባባት ይህ ሰንደቅ ዓላማ የሚባለው ለፌዴሬሽኑ ምልክት እንዲሆን እንጂ በዋነኝነት የሚሰቀለው የኢትዮጵያ ሰንደቅ ዓላማ ነው። የፌዴሬሽኑ ሰንደቅ ዓላማ እንዲኖር ስንስማማ ለወደፊት አገረ ገዡ ከአንድነት ወገን ብቻ እንዲመረጥ አብረን ተስማምተናል አላቸው። በዚህ ጊዜ መላከ ሰላም ዲሜጥሮስ እኛ የምንፈልገው ሰንደቅ ዓላማችንን እንጂ ስልጣን አይደለም፣ ለካስ ከኋላ እየተመሳጠራችሁ የምትበድሉን እናንተው ኖራችኋል፣ እንደውም ኮሎኔል ነጋ ይመለሱልን ብሎ የበለጠ ተቃውሞ አሰሙ። ድሮንም ኮሎኔል ነጋ በአምደ ሚካኤል ሲተኩ ለህዝቡ አስፈላጊው ገለጻ ስላልተደረገለት ቁጣውን አሁን አሳየ። አምደ ሚካኤልም ዞር ከማለት በስተቀር ምንም አማራጭ አልነበረውም። ስብሰባው ችግር እንደገጠመው አዲስ አበባ ተሰምቶ ስለነበር የንጉሠ ነገስቱ ልዩ መልእክተኛ አቶ አስፋ ችግሩን ለመፍታት በቶሎ አስመራ ገብተው ከሀገር ሽማግሌዎች ጋር በመሆን የህዝቡን ወኪሎች ለማነጋገር ሞከሩ። ከንጉሠ ነገስቱ ይዤው መጣሁት ያሉትን መልእክት አንብበው እንዲረጋጉና ወደ ስብሰባው እንዲመለሱ ለማድረግ ቻሉ። በመጨረሻም የሰንደቅ ዓላማው ጉዳይ በአንድነት ደጋፊዎች ዝምታ ለመጽደቅ ቻለ።
ነሐሴ 5 1944 ዓ.ም የኤርትራ ህገ መንግስት በህዝብ ተወካዮች መጽደቁን ተከትሎ ንጉሠ ነገሥቱ እንዲያጸድቁት የፊርማ ስነ ስርዓት ተዘጋጀ። በዝግጅቱ ላይ ማቴንዞ ፌዴሬሽኑ ተግባራዊ እንዲሆን የንጉሠ ነገሥቱ መንግስት እንደሚሰራ እንደሚተማመን ገልጾ በስራው ያገዙትን የእንግሊዝ ወታደራዊ አስተዳደርን ካመሰገነ በኋላ የጣሊያን መንግስትንና በኤርትራ ያሉ ጣሊያናውያንንም አመሰገነ። ጣሊያኖችም ማመስገን ያልተገባ ቢሆንም አጼ ኃይለ ሥላሴ ጉዳዩ በሰላም እንዲያልቅ ስለፈለጉ ለዚህ ግድፈቱ ማረሚያ አልሰጡትም። ይልቁንም አስፈላጊ በሆነ የዲፕሎማሲ ቋንቋ መስግነውት ህገ መንግስቱ ላይ ፈረሙ። ቀጥሎ የሚጠበቀው ጃንሆይ የዘውድ እንደራሴ አድርገው